አዲስ ግደይና ናትናኤል ዳንኤል ቀሪ ውል ያላቸው በዝውውር ገበያ ውስጥ መግባታቸው ከኢትዮጵያ ንግድ ባንክ ጋር ፍጥጫ ፈጥሯል። የኢትዮጵያ ንግድ ባንክ እግር ኳስ ክለብ ከሁለቱ ወሳኝ አጥቂዎች አዲስ ግደይና ናትናኤል ዳንኤል ጋር በውል ጉዳይ ላይ ከፍተኛ ፍጥጫ ውስጥ መግባቱን የብስራት ራዲዮ ስፖርት ዝግጅት ክፍል ለማወቅም ችሏል። ለብስራት ራዲዮ በደረሰው መረጃ መሰረት አንጋፋው አጥቂ አዲስ ግደይ እስከ ሰኔ 30 ቀን 2019 ዓ.ም የዓመቱ የሊጉ ኮከብ ግብ አስቆጣሪ ናትናኤል ዳንኤል ደግሞ እስከ መስከረም 6 ቀን 2019 ዓ.ም ድረስ በኢትዮጵያ እግር ኳስ ፌዴሬሽን የጸደቀ ህጋዊ ውል አላቸው። ሆኖም ናትናኤል ዳንኤል ቀሪ ውል ያለው በይፋ ለቅዱስ ጊዮርጊስ የፈረመ ሲሆን አዲስ ግደይም ከተለያዩ ክለቦች ጋር በዝውውሩ ጉዳይ እየተደራደረ ይገኛል። በፊፋም ሆነ በፌዴሬሽኑ ህግ መሰረት አንድ ተጫዋች ቀሪ ውል እያለው ከሌላ ክለብ ጋርም እንዲሁ መደራደርም ሆነ መፈረም አይችልም። ንግድ ባንክ በናትናኤል ዳንኤል በኩል ያለው ቀሪ ውል የአንድ ወር ብቻ በመሆኑ ተጫዋቹ በነፃ ለማሰናበት መወሰኑም ተሰምቷል። በአዲስ ግደይ በኩል ግን ክለቡ የደሞዝ ማሻሻያ አድርጎም ለማቆየት ቢሞክርም ተጫዋቹ የጠየቀውን ክፍያ መክፈል ባለመቻሉ አልተስማሙም ተብሏል። አዲስ ግደይ የመልቀቂያ ደብዳቤ ቢጠይቅም ንግድ ባንክ ለመስጠት ፍቃደኛ ስላልሆነ አሁን ላይ ሁለቱ ወገኖች በከፍተኛ ፍጥጫ ውስጥ ይገኛሉም ተብሏል። በተመሳሳይ ዜና ኢትዮ ኤሌክትሪክ አጥቂው አቤል ሀብታሙ ጋር እንዲሁ ገብቶ የነበረውን የውል ውዝግብ መቋጫ አግኝቷል። ተጫዋቹ ውል ያልቋል ቢልም በፌዴሬሽን ደረጃ በተደረገ ማጣራት ቀሪ ውል እንዳለው በመረጋገጡ ክለቡ የደሞዝ ማሻሻያ አድርጎለት በጋራ ለመቀጠል ተስማምተዋል።